ትላንት ቡና ለምንድን ነው የደፋሃብኝ? አሰላሙ አለይኩም። ቡና ቢደፋብሽስ ምን ልትሆኝ ነው? ቡና ለፎብኛል ብለሽ ለመሄድ ነው ያዘጋጀሽ? ኧረ እባክሽ እናስልሽ ኩፍ በይ እባክሽ። ምን ሻዳትስ በላ ቢልመታሽስ ምን ልትሆኝ ነው? ላልመታሽስ ብቻሻለሁ መብቴ ይመስለኝ። መብቴ መስራት ቡና አፍልቼ አቅርብቼልሃል። ቡና ያለ መጠጣት መለመጠጣት ያንተ የራስህ መብት ነው እንጂ። እውነትሽ ነው? አዎ ለዛ ነው። አዎ መብቴ ነው መሰለኝ። ያለ መፍታት አይተሃል። የፈላ ቡና በላይ ላይ ትደፋለህ። ታዲያ ውሃ ቡና አፍልተሽ ታቀርባለሽ? ሰው እኮ ባለው ነው። እንደዛ ከሆነ ቅሽል ቡና አፍልታ ገዝታ አምጥና እኔ እንትን ወፍራም ቡና አፍልቼ ማስጠጣት እኮ አላቃተኝም። እኔ አባቱ ባለው ነው የሚኖረው እና ሄዳለሁ ብዬ ከእሱ ጋር በአንዳንድ ነገር አልተስማማንም። እስኪ አንዱ 15 ቀን እስከ ረመዳን ድረስ ከተመለሰ ይመልሳል። ካልተመለሰ ታዩ ይቀመጥ። ከተመለሰ ተመልሷል። ካልተመለሰ ደግሞ ምንም ማድረግ አይቻልም እላቸዋለሁ ውዴቶቼ። እና ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ቤተሰቦቼ ሰላም ይብዛላችሁ። እንዴት አላችሁ? እንዴት ቆያችሁ? ለቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። ውድ ቤተሰቦቻችን የኔ እናት አሳዘነችኝ። የኔ እናት ግን ጀግና ናት። ቤተሰብ በጣም ጎበዝ ናት። ይምር መቼም ቢሆን እኮ አረብ ሀገር የለመደ ሰው በጣም ጀግና ነው። ለምን እንደዚህ ትያለሽ ብላችሁ ብትጠይቁኝ ጎበዝ ናት። እታችን አረብ ሀገር ላይ ከዚህ በፊት ሰርታለች። እንግዲህ ትንሽ ተመልካቾች አልነበራትም ከዚህ በፊት ማለት ነው ዩቲዩብ ላይ እና ጎበዝ ናት። ወደ ሀገሯ ገብታ እንግዲህ እንደዚህ እየሰራች ናት። በጣም ጎበዝ ናት። ግን ሰውየው በጣም ጠማማ ነው። ለምን እንዴት እንደዚህ ያልሹ ብላችሁ ብትጠይቁኝ ማለት እሷ ቪዲዮ ለመስራት በቃ የሆነ እንትን አለ አይደለ? ትሞክራለች። ብዙ ጊዜ አያለሁ የሷ ቪዲዮ ማለት ነው። ትሞክራለች፣ ብዙ ነገር እንትን ታደርጋለች። ግን እሱ የሆነ ነገር ነው። ሰውየው የሆነ እንጨት ድርቅ ይላል። አንዳንድ እንጨት ከእናንተ ጋር ይታገላል። እንደዛ ነገር ነው ሰውየው እና ማለት ሰው ባለው ይኖራል አለች። እውነቷ ነው የኔ እናት፣ እውነቷ ነው። አያችሁ ማለት እሷ ለፍታ ሰርታ ደክማ በቃ የሆነ አለ አይደለ? እንደዛ አድርጋ ሰርታ አቀረበች። ያቀረበችው ምን አለ መሰላችሁ? ይሄ አይጠፍጥም ወይም ትክክል አይደለም። ምርጫ አበዛና ጥጋብ ስለበዛ ደፋ ቡናው ማለት ነው። አይጣፍጥም። ለዛ አልበላም ወይም አልጣጣም። የራስሽ ይዘሽ ሂጂ እንደዛ ብሎ ቢተው ጥሩ ነው። ድፍት አደረገ። ድፍት ቡናው ማለት ነው። የምር ድፍት ማለት ሰው ባለው ነው የምኖረው ብላለች። እውነቷ ነው። ሰው ባለው ላይ ይኖራል። ያለው ነገር ነው የምትጠቀሙት። ያለው ነገር ነው የምትሰሩት። እንደ ክልል ማኬት ነው የምታመጡት። ሰርቃችሁ ካመጣችሁ ሌባናት የሚባል ነገር አለ እንዴ? ሰርቃ ታምጣ እንዴ? እና ቤተሰቦቼ ጋር ልሂድ ብላ እንግዲህ ሻምጣውን አዘጋጅታ ማለት ነው ልሂድ በቃ ቤተሰቦቼ ጋር ልሂድና ልረፍ። እንግዲህ ሁል ቀን ጭቅጭቅ ነው፣ ሁል ቀን ንዝንዝ ስለሆነ ራሴን አይምሮ ላሳረፍ በቃ ቤተሰቦቼ ጋር ልሂድ። ራስና በቃ ማረጋጋት አለብኝ። ላረጋጋ ራስን ብላ እንግዲህ ሰስወስን ሻምጣውን አዘጋጅታ ስነሳ እንግዲህ እሱ ያለውን ሰብታችኋል። እና አያችሁ ማለት አንድ በእንደዚህ ውስጥ ኑሮ መኖር ይቻላል። አያችሁ በእንደዚህ ስቃይ ውስጥ በእንደዚህ ውስጥ መኖር ይቻላል። በእንደዚህ ኑሮ ውስጥም የማይቻል ነገር የለም። ይችላል ካላችሁ ትችላላችሁ። እና እህታችን በጣም ጎበዝ ናት፣ ጠንካራ ናት። ለምን እንዴት አልሹ ብላችሁ ብትጠይቁ እንግዲህ የአረብ ሀገር ነገር አይታ የአረብ ሀገር ኑሮ አይታ ራሴ በቃ በእንደዚህ በቃ ማስራት አለብኝ መወሰን አለብኝ ወስኜ ልስራ መወሰን አለብኝ ብላ እንግዲህ
ትሞክራለች። ግን ሰውየው በጣም ኃይለኛ ነው፣ በጣም ኃይለኛ ነው። አያችሁ፣ እንዳያችሁት ነው እንግዲህ እና በጣም የምገርም ነገር ነው፣ የምገርም ነገር ነው። እና ውድ ቤተሰቦቼ አንዳንድ ነገሮች በጣም ይገርማሉ። አብረን እንስራ ስል እንግዲያውስ ቤተሰቦቻችን የሰውየው ባህሪ ሲታዩት በጣም ከባድ ነው በእውነት። ችላለች። እንዴት እንደዚህ ትያለሽ ብላችሁ ብትጠይቁኝ ማለት በጣም ነው የቻለችው። ባህሪው በጣም ከባድ ነው የሰውየው ባህሪ ማለት ነው። እሷ በቃ የሆነ እንትን ለማድረግ ትሞክራለች። የሆነ በቃ የሆነ ያለ አይደለ፣ ግን እሱ የሆነ ጀርባ ይሰጣል፣ ፊት ትሰጣል። በጣም ከባድ ነው። በጣም የምር ችላለች እሷ ማለት በቃ የሰውየው ባህሪ በጣም ከባድ ባህሪ ነው ያለው። የሆነ በቃ እንደምታዩት ከዚህ በፊት ይሄ ቪዲዮ ብቻ አይደለም፣ ከዚህ በፊት እሷ የሰራችው ቪዲዮ አለ። በጣም የሆነ በቃ የሆነ ባህሪ ያለው ማለት ነው። እና ግን ችላለች እና ማለት በቃ አይደለ አንዳንዴ አንድ ሰው የሆነ እንትን ከሆነ አንዱ ደግሞ የሆነ ደካማ ከሆነ አንዱ ደግሞ ብርቱ የሆነ እንትኖች አሉ። እና እኔ በጣም ገረመኝ እና ለዛ ነው ቪዲዮ የሰራሁት። በጣም ጀግና ናት እና ተመለሰ ካልተመለሰ ቤተሰቦቼ ካሄዳለሁ እያለች ነበር። እና ካላስተካከለ ቤተሰቦቼ ጋር መሆን አለብኝ እያለች ነበር ማለት የፈለግኩት። በዚህ ላይ በጣም ጎበዝ ናት። አያችሁ፣ ስደት ስትወጡ ጊዜ ስደት ብዙ ነገሮች ያስተምራችኋል። ስደት ላይ ብዙ ነገር ነው የምትማሩት። አሁን በጣም ጎበዝ ናት ማለት ስደት ሰዳ አይታ ስደት ላይ ሁሉም ነገር ካየች በኋላ የስደት ኑሮ ሁሉም ካየች በኋላ እንግዲህ የግዴታ ቪዲዮ ማስራት አለብኝ፣ በቃ መጠረከር። እንደዚህ አይነት ሰው በጣም ደስ ይላል። ራሳቸውን በቃ ይሆናል፣ በጣም ደስ ይላል። ግን ሰውየው ለሷ እንትን እየሆነ ነው እንጂ በጣም ከባድ ነው። እዚህ አይነት ሰው ጋር እንዴት ትቻለች? በጣም ከባድ ነው። ውድ ተመልካቾቻችን፣ ውድ ቤተሰቦቻችን ማለት ምግቡ ካቀረበች በኋላ ላጉርስህ ብላ እሷ ለሱ ላጉርስህ ብላ ይዛ ስትት አንቺ ቢ ይላታል፣ ወይም በቀኝ ይላታል፣ ወይም በቃ ይሰድባታል ማለት ነው። እግዚኦ የሚቀጥል ቪዲዮ ላይ ነው እንግዲህ ያየሁት ማለት ነው። እንግዲህ ይህንን ችሎታ ላንቺ እግዚአብሔር ሰጥቶሻል። ይህንን እንዴት ነው የቻልሽው? ይሄ መሰለ ችሎታ ምናምን ብዬ እኔ በጣም ተገረምኩት ማለት ነው። እና እንደዚህ አይነት ችሎታ እግዚአብሔር ለሷ ሰጥቶታል ማለት ፈልጌ ነው። ቤተሰብ ማለት አንዳንድ ጊዜ ብዙ ነገር ከስደት ከወጣችሁት በኋላ ብዙ ነገር ትማራላችሁ። ማወቅ መማር ብዙ ነገር ነው የምትማሩት ማለት ነው። እና እታችን አሁን ብዙ ተመልካቾች አግኝታለች። በጣም ጎበዝ ናት። በቃ ሀገሬ ላይ ሰርቼ ልብላ እንደዚህ ብላ እንግዲህ ጎበዝ ናት። በጣም ጠንካራ ናት በእውነት። አንዳንዶች እኮ እንደዚህ ምን ያደርገኛል ማንም በቃ ይሆናል አይደል እንደዚህ ለቀቅ ያደርጋል። ግን እሱ በጣም ጎበዝ ነው። እዩት፣ እንደዛው ይቀመጣል። በቃ በጣም ወረኛ የሆነ ንቀት አለው። የሆነ እሱ ማወራው ነገር በቃ ከአፉ የሚወጣው ነገር በጣም ከባድ ነው። ግን እግዚአብሔር ለሱ ስጦታ ሰጥቶታል። እኔ በኢየሱስ እኔ እንዲህ ከባድ ሰው ነው እና እሷ እያባበለች የሆነ ነገር ላይ እያደረገች የሆነ ነገር ላይ እያወራች በቃ እሱ የሆነ እንደ ድንጋይ ላይ ውሃ ስታፈሱ እንዴት ነው አይጠጣም አይደለ? በፍጹም እንደዛ ነገር ነው ሰውየው። እና አሳዘነችኝ የምር በጣም አሳዘነችኝ። እና ወደ ቤተሰቦቻችን ሰላም ይብዛላችሁ፣ ጤናና ሰላም ያብዛላችሁ። ሀገራችን ፈጣሪ ይጠብቀን፣ ሰላም ያደርግልን። ይሄንን ሻምንጣውን ይዘሽ ልትሄጂ ነው?
ይህንን ሻምጣ አንቺውማ ከወጣሽውማ ማን እንደዚህ ተኝተ ብላህ ብሎ እኔን ይጋብዛል ወይም እንደዚህ ያንከበክባል ብሎ እንግዲህ እንደው አትሄጂም እያለ ሻምጣውን ወደዛ ገፋ እያደረገ እንግዲህ የሷ ማየጃውን እንግዲህ ይዟል ማለት ነው። ይሄ ምንድነው አንቺ የደቅንሽው ያስቀመጥሽው ምንድነው? ራስን እያሳየ ላለው ነገር ምንድነው ብሎ እንግዲህ ይጠይቃታል ማለት ነው። እሷም በጣም ጀግና ሴት ስለሆነች እንግዲህ በትዕግስት ሁሉም ነገር እየሸነፈች ትገኛለች ማለት ነው። ጀግና ሴት ትዕግስቷ በቃ ሁሉም ነገር በትዕግስት መሆን አሪፍ ነው እና እላችኋለሁ ቤተሰብ ትዕግስት ከሁሉ በላይ ነው። ትዕግስት አሸናፊ ነው እላችኋለሁ። አመሰግናለሁ።